ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደ ከብዙ መጥፋት በኋላ መጥቼላችኋለሁ። እንዴት ነው ግን መጥፋት ተስማምቶኛል? የተላጠው ፍቅር የመሰልኩ የኔ ቆንጆ እንዴት እንደምታምሪ ብዬ ራሴ ካደነቅኩና ካሞጋገስኩ በኋላ ወደ እናንተ መለሳለሁ። በጣም ጠፍቻለሁ አውቃለሁ። የእውነት የጠፋሁበት ምክንያት ራሴ ነው የሚል ነገር የለውም ግን ብቻ አላውቅም። ጠፍቻለሁ፣ ትንሽ ሰሞኑን ጠፍቻለሁ። አሁን ግን ተመልሼ መጥቻለሁ። አሁን በጣም በሰፊው የምጠፋ አይመስለኝም፣ የምመጣ ይመስለኛል። እናንተም አበረታቱኝ። ከስር ከስር ስታበረታቱኝ ወኔ ሞራኔ እየተነሳ የምመጣ ይሆናል ማለት ነው። በእርግጥ ያው እኔ ቪዲዮ ለመስራት ታቆኛላችሁ ወሰወሳለሁ እና ቪዲዮ ሰራለሁ። ያው የጠፋሁበት ምክንያትም ሲመስለኝ እንግዲህ የወገብ ዘመድ የዘመድ አዝማድ ፍቅር ናፍቆት እስኪወጣልኝ ይመስለኛል። ብቻ ግን አሁን ወጥቶልኝ ከነሰንኮፉ ልቅ ብሎ ወጥቶ ተመልሼ መጥቻለሁ ማለት ነው። የሆነ ቪዲዮ አይቼ ነው። በዛ ቪዲዮማ እንደው በዚህ ቪዲዮማ መስራት አለብኝ ብዬ ነው የመጣሁትኝ። ጽጌ አብርሃምን እየጠየቀችው ነበረ እንደ ሴት የሚሰማኝ ነገር ብላ እንግዲህ የሴትነት ስሜቷን ወይንም ሴቶች የሚለውን ወኪል በመወከል በቃ አለ አይደል እኛ ሴቶች የሴቶችን ስሜት የምናነብበት አለ። አሁን ለምሳሌ ስሜታችን ማስተሳሰባችንም አንድ ስለሆነ ይመስለኛል እና ያንን ተጠቅማ ጽግሻም እንግዲህ የሴቶች ጉዳይ አይደለ ያው የሴቶች ጉዳይ ነው እና ያንን ተጠቅማ እኔ ግን ሲመስለኝ ሩታ ታፈቅራለች እንደ ሴቶች በቃ ሴት ስለሆንኩኝ ስረዳት ሩታ አሁንም ድረስ ታፈቅራለች። ሁለተኛ ደግሞ ሄርሜላም ታፈቅራለች። አንተ ግን እንደምታፈቅራቸው የማረጋግጥበት ነገር ላውቅ አልቻልኩኝም፣ ወይንም እርግጠኛ አይደለሁም። አንተ የትኛዋን ነው የምትወደውም የምታፈቅረው ብላ ጠይቀዋለች ማለት ነው። እሱስ ምን ቢል ጥሩ ነው? ቤተሰቦች እኔ ሴቶችን ተጠንቀቁ ለማለት ያህል ነው። የእውነት ነው የምላችሁ። ወንድ ልጅ እንደ መስቲካ አላምጦ ጣዕማችን ካለቀ በኋላ ይተባናል። እንደ ከረሜላ አጣጥሞ ጣዕሙ እስከሚያልቅ የከረሜላ ጣዕሙ ያልቅባ በቃ ማለቴ እስከ መጨረሻው አጣጥሞ የሚበላን አይነት ሴት ልንሆን ይገባል። የእውነት ነው የምላችሁ። የማይሆን ቦታና የማይገባን ቦታ ላይ ዝፍቅ እንልና ጣዕሙ ካለቀ በኋላ ልክ እንደ መስቲካ አላምጦ የሚተፋን አስቡት። ትላንትና ራሱ እንግዲህ እሱ የመረጠው ከሄርሜላና ከሩታ አሁን በዚህ ሰዓት በጣም ማፈቅረው እምወዳት እምሳሳላት ሄርሜላን ነው ብሏል። ሄርሜላ ከዚህ በፊትም እንግዲህ ሩታን የአይኔ ብሌን ናት፣ የአይኔ ማረፊያዬ ናት እንደውም የደም ሴሎች የሚሰሩት ሩታ ስትኖር ነው ከጎኔ ብሎ ነበረ። አሁን ግን ሴሉ በትኖርም ባትኖርም ይሰራል። ምክንያቱም ጣሙ አልቋል። በቃ እንደ መስቲካ አላምጦ ጨርሷል። እና በጣም የገረመኝ ነገር ማለት ነው ወንዶች ተዉ ማለቴ ምርጫችሁን መጀመሪያ ከአይምሯችሁ ጋር ተነጋግራችሁ ልባችሁን አዳምጣችሁ ልባችሁ የሚላችሁን ከአይምሯችሁ ጋር አዋህዳችሁ ወስኑ። እቺንም አጣጥሜ ጣሟ ሲያልቅ ያችኛዋም አትበሉ። የብዙ አይነት እህቶችን ህይወት አታበላሹ ለማለት ያለው። ትላንትናም እንግዲህ ሩታ ምርጫህ ነበረች። በቃ ሽር የኔ ማር በጎዳናው ላይ ይፋ ይውጣልኝ ማፍቀር የሚታይ እያልክ ነበረ። እኛ አይደለንም ያልነው፣ አንተን ያልከው። እኛ እየተመለከትነው ነበረ፣ ታች ተመልካች ነበርንና እያየን ነበር። ዛሬ ደግሞ እኔ የእሷ ፍቅር ከነሰኮፉ ልቅል ብሎ ወጥቶልኛል። አሁን ደግሞ እንግዲህ ሽር የኔ ማር በጎዳናው ላይ ልን የምችለው የሚሰማኝም ስሜት ፍቅር ያዘኝም አፍቅር ያላቅም እንዳንቺ እያልኩ ያለሁትም ለሄርሜላ ነው ብሏል። እንግዲህ ሄርሜላም እንግዲህ ተራሽን ጠብቂ፣ ምንም ማድረግ አይቻልም። እንደዚህ አይነት ወንዶች አንዱ ቦታ መርጋት ስለማይችሉና መቀመጥ ስለማይችሉ አንቺን ተራሽን ጠብቂ። እንደ መስቲካ አዳምጦ ጣምሽ ሲያልቅ የምትጣይበትን ቀን ማለት ነው። ምንም ማድረግ አይቻልም። በተለይ የአይን ብሌናችሁ እያየ
ጆሮአችሁ እየሰማ ሁሉን ነገር እያያችሁ ባለትዳር ወንድን አፍቅራችሁ እንደ መዥገር ተጣብቃችሁ ትዳር ለመመስረት የምትሞክሩ ሰዎች፣ ትዳር አፍርሳችሁ ትዳር ለመመስረት የምትሞክሩ ሰዎች መጨረሻችሁ ስለማያምር እናንተም ያንን ተራ ጠብቁ። ምክንያቱም አንዷ መታ የእናንተንም ትዳር በጥብጣም ሆነ አፍርሳ ልታገባው ስለምትፈልግ ማለት ነው። ሚስት ያለውን ወንድ አፋታ ልታገባ የምትሞክር ወይንም ፍቅረኛ ልታረግ የምትሞክር ደግሞ ጥሩ ጸባይ ያላት መስላ አመለ ምቹ መስላ ችግር የለውም ልጅ ቢኖርህ ችግር የለውም እናሳድጋለን እንጀራ እናት ለመሆን ዝግጁ ነኝ ብላ የምታገባ ነገ አንተን ካገባች ደግሞ ሌላ ባለትዳር ወንድ አይታ መማለሉ አይቀርም። ያንንም አሳድግልሃለሁ እንጀራ እናት ለልጅ እንጀራ እናት ለሆን ዝግጁ ነኝ ብላ ማግባቱ አይቀርም። ወንዶችን ተጠንቀቁ። ትዳር ውስጥ ገብታ እናንተን አማላ ለመውሰድ ስትሞክር ነገም ሌላ ትዳር ቤት ገብታ ያኛውን አማላ ለመውሰድ በቃ ምንም ጥርጥር የለውም። በቃ ይሄ እኮ በቃ ትክክለኛ እርግጠኛ የሆነ ነገር ነው። ምንም ቻፓን ፍርድ ቤት የማይፈልግ ነገር ነው። በቃ ገባችሁ አይደል? አንተ አግብተሃል፣ እንዳገባህ ልጅ እንዳለህ እያወቀች አገባሃለሁ ፍቅር ይዞኛል ምን ስትለኝ ነበር ብላ አንተን ለማግባት እንዲህ የምትቋምጥ ሴት እመነኝ ኮሽና ድንቅፍ ያልክ ቀን እሷም ሸብለል ብላ አንዱን ባለትዳር ወንድ እያወራች እያናገረች እትት እያለች ነው የምታገኛት። ያኔ ደግሞ ብድሩን እፍስ ታደርገዋለህ ለማለት ያህል ነው። በቃ ሲደርስበት እኮ ነው ሰው ልጅ የሚረዳውና የሚገባው ማለት ነው። ፍቅርም እንግዲህ ሩታም እንግዲህ የመቀማትን ስሜት አይተዋለች። በቃ ደረሰባት። ወይኔ ተመክሬ ቢሆን ኑሮ ማለቱ አይቀርም ባይምሯ። እና ተመከሩ ሴቶች። በቃ ባለትዳር አግብቷል አይደል? ምን አሳየሽ? እድልሽን ቻንስሽን ጠብቂ። ያላገባ ወንድ ጠብቂ። ሚስቱን ፈቶ ይመጣል፣ አንቺም አይበጅም። አፋተሽ ያገባሽው ትዳርም ላንቺም አይሰምርም። በቃ አላርለ ልስልስ ብላችሁ ምናምን ሚስቱ ያልሰጠችውን ፍቅር እኔ ሰጥቼዋለሁ፣ ሚስቱ ጋር ያላገኘውን ነገር እኔ ጋር አግኝቷል፣ የትም አይሄድም፣ በቃ እኔ ነኝ ምርጫው የምትሉ ሁላ ማለት ነው። ነገ አንቺም ጣምሽ አልቅና አላምጦ ስልችት ስትዩ ይተፋሻል። ያኔ ደግሞ ወይኔ በተመከርኩ ኖሮ በሰማው ኖሮ ስመከር ስዘከር ባዳመጥኩ በሰማው ኖሮ ብለሽ ልትይቻለሽ። ከመጸጸት ማዳመጥ ጥሩ ነው። ብታዳምጡና ሴቶች ብትቆጠቡ ጥሩ ነው። ወንድ ልጅ ደግሞ ትላንትና ስታሞግሳት፣ ስታጣጥማት፣ ስጣፍጭ እንዴት አባሽ ነው የምጣፍጭው እያልክ ስታጣጥም የነበርከውን ትዳር ፍቅር ዛሬ ላይ እኔ አልቆልኛል፣ በቅቶኛል፣ እኔ አላፈቅራትም ነበር ሽምጠጥ። ኧረ አብረሽ ተው። ጫጉላችሁን ዱባይ ላይ በልተን አይደለም መቼም እኔ ዱባይ አልነበርኩም። ያው ግን በሚዲያ በልቻለሁ። ያው ሲያላምጡ ውጭ አለው። ሲሪየስሊ ያ ሁሉ ጫጉላ ያ ሁሉ የእውነት ነው የምላችሁ። ጫጉላም ሲበዛ ጥሩ አይደለም፣ ምች ይመታል የሚባለው ነገር ልክ ነው። ለማንኛውም ግን ማለት ነው ትላንትና እንደዛ ሩታን ሞትኩላት፣ አበድኩላት፣ መተንፈሼ ናት፣ ኧረ እንደውም የደም መዟዟሬ ሴሎቼ ናት ስትል የነበረችው መተንፈሻ ሳምባዬ ናት ስትል የነበረችውን ልጅ አሁን ላይ አይ እኔ አልወዳት አላፈቅራት ድምድም በ4 ነጥብ። ወይኔ ይህ 8 ሳይኖር አይቀርም። የእውነት ነው የምላችሁ። እንደዛ ብሎ አሁን ከወለደችለት በኋላ ያውም የልጅ አባት አድርጋ ወልዳለት። የእውነት እኛ እኮ ፈራን። እኛ ያልወለድነው ፈራን። ከዛን ሄርሜላ ጋር ደግሞ እትትታ እንደውም አሁን ሄርሜላ አርግዝጃለሁ ምናምን እያለች ነው። እንግዲህ ሄርሜላ እግዚአብሔር ይሁንሽ፣ አንቺንም አስታቅፎ ሌላዋን ማየቱ የማይቀር ነው። የእውነት ነው የምላችሁ። ሚስቱ ከአራስ ቤት እስከምትወጣ የማይታገስ ወንድ እግዚኦ አይጣልባችሁ። ሌላዋን ተፍተፍ
ተፍ ተፍ ብሎ የሚያጣጥም ወንድ እንደው ይቅርባችሁ ይቅርባችሁ። የእውነት ነው የምላችሁ። እና ሄርሜላ አንቺም እንግዲህ ከወለድሽ በኋላ ያለውን የዕጣ ፈንታሽን የምናየው ነው ወደፊት ስለሆነ የሩታን አይተነዋል። ሩታም እንግዲህ ፈጣሪ ልብሽን ይጠግነው ማለት ነው እንዳለው የእውነት እንደዛ ወድሻለሁ ልሙትልሽ ውስጥ እግርሽን አጥቦ እግርሽን እንዳልሳመ ሁሉ ዛሬ አይንሽን ላፈር እግርሽን አይደለም ፊትሽን ለማየት መጸየፍ። ያኔ እግሯን ሲያጥብ ምናምን ቪዲዮ አይተናል ተመልክተናል። አይደለም እንዴ ተመልካች አላየንም አልተመለከትንም? ዛሬ ላይ አልወዳትም በሚል ድምድም ሲያደርግ ምን ያህል ልብ እንደሚሰብር እንግዲህ የምናየው ነገር ነው። ሩታ እንግዲህ ልብሽን ይጠግነው ከማለት ውጭ ምንም አልልም፣ ምንም ልል አልችልም። ልጅሽን ያሳድግልሽ ማለት ነው እወዳለሁ። አንዴ የተሳሳተ ሰው እንግዲህ ማበረታታት ነው እንዲጸጸት ማድረግና ማይሆን ተስፋ መቁረጥ ውስጥ እንዲገባ ማድረግ የለብንም። በቃ ተመክራ ነበር አልሰማችም። እዚህ አይነት ሁኔታ ውስጥ ደርሳለች። እንግዲህ ምንም ማድረግ አይቻልም። ያለፈ አልፏል። ነገን ደግሞ ፈጣሪ ልብሽን ይጠግንልሽና መጨረሻሽን ያሳምረው ማለት ነው እወዳለሁ። ሄርሜላ ግን ያንቺን ታሪክ ደግሞ ወደፊት የምናየው ይሆናል። እንግዲህ ጣምሽ አልቆ እንደ መስቲካ አላምጦ ተፍቶ ደግሞ ሌላኛዋን የትኛዋን ደግሞ እትት ብሎ ወደ እጁ እንደሚያስገባ እግዚአብሔር ይወቀው። ሴቶች ግን ተጠንቀቁ፣ ልብ ግዙ። የእውነት ነው የምላችሁ። እኛ ራሳችን ዋጋችንን አናሳጣ፣ የሚገባንን ዋጋችንን አናወርደው፣ ዋጋችንን አናርክሰው። በቃ የእውነት ነው የምላችሁ። ይሄንን ማለት እወዳለሁኝ። ወደ ቤተሰቦቼ ከእንግዲህ ወዲህ አልጠፋባችሁም፣ እመጣለሁ ቶሎ ቶሎ። ሰላማችሁ ይብዛልኝ። እንግዲህ ተፈቅራችሁ ሞት ኩልሽ ውስጥ እግርሽን ካልሳምኩ ሲል የነበረ ሰው አይንሽን ላፈር ሲለን ከማየት ፈጣሪ ይሰውረን ይጠብቀን ማለት ነው። ወዳለው ሰላማችሁ ይብዛልኝ። ከኔ ጋር ቻው ብያለሁ።